በተከዜ ያየነው እንግዲህ የቪዲዮ መረጃ በተከዜ በአነስተኛ ጀልባ ሲሸጋገሩ አይተናል። የወያኔ ታጣቂዎች አርሚ ሰባ የሚባለው ማለት ነው። ይሄ አርሚ ሰባ ነው እንግዲህ ቲፒኤልኤፍን ጣጣ የመጣበት። አሁንም የአሜሪካ መንግስት በሽብርተኝነት ደረጃ ለመፈረጅ የሚያስችል እንግዲህ ወደዛ የሚያንደረድር ውሳኔ ሊወስን ይችላል። የገቡት እነማን ናቸው ነው? የቲፒኤልኤፍ ሰራዊት ብቻ አይደለም፣ የሻዕቢያ ሰራዊት ተቀላቅሎ ገብቷል እዚህ ቦታ ላይ የከባድ መሳሪያ ተኳሾች። እሱ ብቻ አይደለም፣ የቻይናው ያ ጥይት የማይበሳውና ከባድ መትረየስ የሚታጠቁ ከላዩ ላይ ከባድ መትረየስ የሚታጠቁ የባለ 6 ጎማ ተሽከርካሪ እንዴት እንደዚህ ኃይሎች እጅ ገባ ነው ጥያቄ። ባይዞ ምንድነው የሀገር አቀፍ ፈተናን በራሳችን አውጥተን ራሳችን መግቢያውን አዘጋጅተን እንግዲህ ካሁን በኋላ የፌዴራል መንግስቱም በቃ አይመለከተውም፣ ራሳችን ፈተና እናወጣለን፣ ፈተናውንም እንፈተናለን ብለዋል። ወደ 15000 የሚጠጉ እንግዲህ ተፈታኞችም ማለት ነው። ዓመት ሙሉ ኢትዮጵያ ህዝብ እሪ ስል በበረዶ የወጣ ዲያስፖራው ሲንከባለል ፖለቲከኛ ተረዱን ብሎ የሴናተሮችን ቢሮ ሲያንኳኳ ማንም አይሰማው ነበር። ይሄ የማይሰማበት ምክንያት ቲፒኤልኤፍ የሌለበት ሁኔታ ሌላው የተደራጀ ስላልሆነ ቀጠናው ረበሻል የሚል ጥቅማችን ሊያስከብር የሚችለው ቲፒኤልኤፍ ብቻ ነው የምንነገረው። አሁን ቲፒኤልኤፍ ራሱ ክራክ ሲያደርግ ለሁለት ሲሰነጠቅ ኦልተርኔቲቭ የትግራይ ኃይል ተፈጠረ። አንድ በል ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራይ ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። ለዛሬው እንግዲህ ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። መጀመሪያ የሚወስደን ወደ ትግራይ ነው። ቲፒኤልኤፍ በጣም አስደንጋጭ የሆነ ህግ ሊወጣበት ነው። የአሜሪካው የህግ መወሰኛ ምክር ቤት ሴኔት የቲፒኤልኤፍን ቱባ ጀነራሎችን ማለት ነው በጦር ወንጀል ለመክሰስና ያላቸውን ገንዘብ ፍሪዝ ለማድረግ ለመወሰን ኦልሞስት ሁሉም ነገር እንዳለቀ ነው እንግዲህ የወጣው መረጃ። ሁለተኛው መረጃችን የቲፒኤልኤፍ ታጣቂዎች ተከዜን እንደተሻገሩ ተሰምቷል። ከዚህ ባሻገር አልፋሽጋ አካባቢ ልዩ የሆነ ጥይት የማይበሳው ተሽከርካሪ በቻይና ሰራሽ ተሽከርካሪ አካባቢውን እንደወረሩት ተሰምቷል። ይህ የሚያሳየው እንግዲህ የጦርነት ድባቡ በጣም እንደተጠናከረና ከኢትዮጵያ ጋር ያለው እንግዲህ ያለው ቅራኔ ከኢትዮጵያ መንግስት ጋር ያለው ቅራኔ እጅግ በጣም ከፍተኛ ደረጃ እንደደረሰ የሚያሳይ ነው። ሶስተኛው መረጃችን ወደ ኤርትራ ነው የሚወስደን። ኤርትራ ከኢትዮጵያ ጋር በተገናኘ አሁንም የጦርነት ዝግጅት ላይ እንደሆነ መረጃ ወጥቷል። ከዚህ ቀደም ገንዘብ በተመለከተ የናቅፋን ማንኛውም የኤርትራ ተወላጅ ወደ ባንክ እንዲያስገባ እስከ ጁላይ 31 ወጥቶ ነበረ። አሁን አንዳንድ መረጃዎች የሚሉት ምንድነው የኤርትራ መንግስት ይህን ውሳኔ ወሰነው ከኢትዮጵያ ጋርና ሱዳን ውስጥ ካለው ግጭት ጋር በተያያዘ ነው እና የጦርነት ዝግጅት ነው የሚል መረጃ ወጥቷል። እነዚህን የያዝናቸው መረጃዎች ከባልደረባዬ አማኑኤል መንግስቱ ጋር እንደተለመደው ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ እንድትቆዩ ከወዲሁ እንጋብዛችኋለን። አማን እንዴት ነው? ሰላም ደር እንዴት ነው? የቲፒኤልኤፍ ጉዳይ በጣም እየከረረ ነው ከጊዜ ወደ ጊዜ። እስቲ ሴኔቱን የምክር ቤት የአሜሪካው ምክር ቤት የወጣው ረቂቁ መጽደቁ የማይቀር ነው። ረቂቁን ያዘጋጁት የሴኔቱ ተወካይ በአብዛኛው 90% በመቶ እንደዚህ ረቂቃቸው በመጽደቅ ነው የሚታወቀው የሚል ነገር ነው እና በዋነኛነት ለቲፒኤልኤፍ ላይ ይሄ ነገር እንግዲህ የጦር ወንጀል እንግዲህ በጣም አደገኛ ነገር ነው። የጦር ወንጀል እንደነ አልሸባብ በለው እንደነ ከዚህ ቀደም ልክ እንደነ አርኤስኤፍ ጀነራሎች እነሱ እንደሚመለከተው አይነት ነገር ነው የሚመስለው እና በጦር ወንጀልና ያላቸውን ገንዘብ ፍሪዝ ማድረግ የሚል ነው። በዋነኛነት ደግሞ ምክንያት ያደረጉት ከኢትዮጵያ ጋር ያለው ግጭት ሳይሆን ኢትዮጵያ ውስጥ ከፌደራል መንግስቱ ጋር ያለው ግጭት ሳይሆን ሱዳን ውስጥ ባለው መጠነ ሰፊ የሆነ ተሳትፎ በተለይ አርሚ ሰባ የሚባለው
ሰራዊት ባደረገው በጣም መጠነ ሰፊ የሆነ ግጭት መጠነ ሰፊ የሆነ የሰብአዊ ጥሰት የተነሳ ከአሁን በኋላ ቲፒኤልኤፍ ላይ ይሄ ነገር ይሄ ጅራፍ እንግዲህ ቲፒኤልኤፍ ጀርባ ላይ ይሄ ጅራፍ እንትን ሊያርፍ ነው ማለት ነው። እንግዲህ ቲፒኤልኤፍ በእንደዚህ አይነት መልኩ ረቂቁ ከጸደቀና የጦር ወንጀለኝነት እያንዳንዱ የቲፒኤልኤፍ ጀነራሎች በዛ መልኩ የሚከሰሱ ከሆነ ገንዘባቸው ፍሪዝ የሚያደርጉ ከሆነ እኔ ልክ ምንድን ይባላል የአስክሬኑ ሳጥን የመጨረሻ ሚስማር ይባላል እና ቲፒኤልኤፍ ሞተዋል፣ ተገንዟል። መጨረሻ ላይ ግን የሳጥኑ ሚስማር የሚመታው በዚህ ህግ ይመስለኛል። እና ምንድነው በጣም 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 ብዙ ነገሮችን መተንተን ይችላል ከዚህ ጋር በተያያዘ። እስቲ ይሄን ነገር ለምንድነው አሜሪካ እዚህ ውሳኔ ላይ ደረሰችው? አይተው ከሆነ በጣም ተከታታይ የሆነ ነገር ነው። ከዚህ ቀደም የቪዛ ክልከላ አደረገች። አሁን ደግሞ ይሄንን ሲሪየስ የሆነ ረቂቅ አዋጅ አዘጋጁ እና ቲፒኤልኤፍ ላይ እንዲህ ሊጨክኑ ያደረሳቸው ካላቸው የውጭ ጉዳይ ፖሊሲ የተነሳ እዚህ ቀጠናው ላይ ከሚከተሉት የውጭ ጉዳይ ፖሊሲ የተነሳ ኢትዮጵያን ደግሞ እንግዲህ ኢትዮጵያ እንዳትረጋጋ የሚያደርጉ ሁነቶችን የፖለቲካ ሁነቶችን አስቀድሞ ኮንትሮል በማድረግ የራሳቸውን የውጭ ጉዳይ ፖሊሲ ለማስፈጸም በሚል አካሄድ ሊሆን ይችላል የሚልም ነገር አለ እና ከምን የመነጨ ይመስላል ይሄ ጨከን ያለው አርጩሜ? አመሰግናለሁ ደሬ። በእውነቱ ቲፒኤልኤፍ ላይ አሜሪካ በዚህ ደረጃ ለምን ጨከነችበት የሚለው መሰረታዊ ነገር ይመስለኛል። ከዛ ውጭ ግን ይሄ ከዚህ ጭካኔ በኋላ ምንድን ነው ሊፈጠር የሚችለው የሚለው ነገር ነው በደንብ መታየት ያለበት ነገር ማለት ነው። ኦልሬዲ ቲፒኤልኤፍ በዚህ ደረጃ ወደ መፈረጁ ገብተዋል። ተፈርጆ ቆሞ ፍርጃው እስኪነሳለት ድረስ ይረጋጋል ወይስ ምን አይነት እርምጃዎችን ይወስዳል የሚለውን ነገርም ሌላ እንትን ነው። ግን የመጀመሪያው ለምንድን ነው አሜሪካና ቲፒኤልኤፍ በዚህ ደረጃ የሚለውን ነገር እኔ በሁለት ከፍዬ ነው የማየው። የመጀመሪያው የአሜሪካ ብሔራዊ ጥቅም በቀጠናው አካባቢ የሚፈልገውን ብሔራዊ ጥቅምና ቲፒኤልኤፍ ከዚህ ብሔራዊ ጥቅም ተጻራሪ የሆነ ድርጊት ምን ውስጥ ገባ የሚለውን ነገር መፈለግ ነው። ሁለተኛው ነገር ግን በቲፒኤልኤፍ ሰዎች ከዚህ በፊት የምናውቀው አሜሪካና ቲፒኤልኤፍ ወይ ደግሞ አሜሪካ በደንብ አድርጋ ሽሩ ቲፒኤልኤፍን የምታረግበት ምክንያቱ ምን ነበረ፣ ዛሬ አዲስ ነገር ምን ተፈጠረ የሚለው ነገር ነው። ከዛ ሁለቱን ስለየውና ስናይ አሜሪካ እዚህ ቀጠና ላይ የተረጋጋ እንዲሆን ትፈልጋለች። ተረጋጋ እንዲሆን ደግሞ ቀጠናው ደግሞ ዝም ብሎ ከዓለምም ከህዝብም ከራሳቸውም ጋር ተጣሉ መሪዎችን ሚና እንዳይኖራቸው ትፈልጋለች። አሁን እዚህ ምስራቅ አፍሪካ ቀንድ አካባቢ ላለው ችግር ሁሉ ጊዜ ቮለንተሪ ሆኖ ተሳታፊ ሆኖ የሚወጣ አንድ ኃይል አለ፣ የሻዕቢያ መንግስት ማለት ነው። ይህ የሻዕቢያ መንግስት እንደሚታወቀው አገር ቤት ውስጥ ብዙ አሳይመንት ያለበት መንግስት ነው። ዜጎቹን እንዳለ አሳዷቸው ባዶ ሀገር ታቅፎ ነው ቁጭ ያለው። በዚህ ምክንያትም ከዓለም ህዝብ ጋር እየተጋጨ ያለ ነው። እንዴት አድርጎ ነው የዓለም ህዝብን ጥቅም እየነካ ነው? በተለይ የወስተርኖቹን ብትል ያ ሁሉ ተሰዳጅ ከኤርትራ መውጣ ተሰዳጅ ሁሉ የሚፈሰው ወደ አውሮፓ እና ወደ አሜሪካ ነው የሚፈሰው። ቀጥታ ችግር እየፈጠረ ነው ያለው ማለት። ሁለተኛ እንደዚህ አይነት ስቴትን የማዋለድ ነገር ተመሳሳይ መንታው የማዋለድ ሂደት እያካሄደ ነው ያለው። አሁን ቲፒኤልኤፍ ጋራ የጋራ የሚያደርጋቸው አጀንዳ የለም። እንዳውም በጣም በጠላትነት የሚፈላለጉ ናቸው። ነገር ግን እንዲገጥሙ ካረጋቸው ነገር ምንድነው? ተስፋ መቁረጥና ቀጠናውን ለማተረማመስ ዝግጁ መሆናቸው ነው። ቲፒኤልኤፍ ወደዚህ አካባቢ ሂደት ውስጥ የገባ ሲመጣ ወደድክም ጠላህም አሁን የአሜሪካን ብሔራዊ ጥቅም ቀጠናው አካባቢ ላይ ሰላም በመንሳት የአሜሪካን ብሔራዊ ጥቅም ለማበላሸት ሁለት ኃይሎች ተፈጠሩ ማለት። መጀመሪያ ሻዕቢያ ኃይል አለ። እሱም የራሱ ሀገር ብቻ ውስጥ አይደለም፣ ሱዳን ውስጥ ለሚደረጉ ግንባር ቀደም አማሹ እሱ ነው፣ የሚታወቅ ነገር ነው። ኢትዮጵያ ውስጥ ለሚፈጠሩ ነገሮች ሁሉ በሚችለው እጅ ሁሉ አማሹ እሱ ነው። አልፎ ተርፎ ሶማሊያ አካባቢ ላይ የሚፈጥራቸው ነገሮች አሉ። ከዛም አልፎ ደግሞ ሁቲ አሁን ትናንትና ጥቃት ፈጽሟል አንድ መርከብ ላይ፣ የሚገርም ነገር ማለት ነው፣ የመን ያለው ማለት ነው። ከሱ ጋር በሚችለው ልክ ሁሉ ስለዚህ ፖቴንሻሊ በቃ እዚህ አካባቢ ያለውን ሰላምን ለማጥፋት ትልቁ ወዶ ዘማች ሆኖ ያለው ሻዕቢያ ነው። የዚህ ሻዕቢያ ጋራ መጥቶ ቲፒኤልኤፍ መለጠፍ ሌላ ሁለተኛ ኃይል እዚህ ቀጠናን የሚያበላሽ ቀጠናውን ሰላም የሚያደፈርስ ኃይል ሆኖ እንዲታይ አድርጎታል ቲፒኤልኤፍ። በዚህ ምክንያት አሜሪካ ጥርስ ነክሳለች። አንዱ ይሄ ነው። ሁለተኛ ግን ቲፒኤልኤፍም ከዚህ በፊት አሜሪካኖች ለምንድን ነው ሽሩ ወይ ከዚህ በፊት ያነሳውን ነገር አለ። አንድ የሚረዱት ነገር አለ። የተደራጁ ናቸው ይብላሉ።
እነሱን ያላቀፈና ወይ ደግሞ በእነሱ መልካም ፍቃድ ያለደ ነገር እዚህ ቀጠና አካባቢ ላይ ሰላም ይጠፋል ብሎ ነበር የሚያስቡት የነበረው ነገር ማለት 27 ዓመት ሙሉ ኢትዮጵያ ህዝብ እሪስል በበረዶ የወጣ ዲያስፖራው ሲንከባለል ፖለቲከኛ ተረዱን ብሎ የሴናተሮችን ቢሮ ሲያንኳኳ ማንም አይሰማው ነበር። ይሄ የማይሰማበት ምክንያት ቲፒኤልኤፍ የሌለበት ሁኔታ ሌላው የተደራጀ ስላልሆነ ቀጠናው ረበሻል የሚል ጥቅማችን ሊያስከብር የሚችለው ቲፒኤልኤፍ ብቻ ነው የሚለገደው። አሁን ቲፒኤልኤፍ ራሱ ክራክ ሲያደርግ ለሁለት ሰጠቅ ኦልተርኔቲቭ የትግራይ ኃይል ተፈጠረ። አንድ በላይ ሁለተኛ የቲፒኤልኤፍ ነገር ሌሎች ወገን ከሚናገሩት በላይ የቲፒኤልኤፍ አካሎች ወጥቶ ዊትነስ ማድረግ ጀመሩ። እስከምን ድረስ እንደሚሄድ ቲፒኤልኤፍ አሸባሪ ሁሉ እስከ ማስታጠቅ ድረስ እንደሚሄድ ይሄን የሚናገሩት ትላንትና ቲፒኤልኤፍ የነበሩ እና አቶ ጌታቸው እንደ ጀነራል ጻድቃን ናቸው ይሄን ነገር የሚናገሩት። ስለዚህ አሜሪካ አሁን አማራጭ ማግኘት ሁለተኛ ስለ ቲፒኤልኤፍ በትክክል ከትግራይ ሰዎች ለዛው ቲፒኤልኤፍ ሰው ከነበሩ ሰዎች መረዳት ተቻለ ማለት ነው። ይሄ ጊዜው ጨረሰ ኃይል እንደሆነና ከዚህ በኋላ በወገዱ ምንም ጉዳት እንደሌለ የተረዳችበት ሁኔታ አለ ማለት ነው። ከዚህ አንፃር ነው የማየው የመጨከኑ ጉዳይ ከዛ ምን ቀጥሎ ይመጣል የሚለውን ጉዳይ እናነሳለን። ግሩም ነጥቦችን አንስተሃል። እንግዲህ የቲፒኤልኤፍ እንግዲህ አሜሪካ አርጩሜ እንደዚህ በጣም የከፋው አንተም እንዳነሳው እንግዲህ ቀጠናዊ ሽብርተኝነት ላይ በደንብ በስፋት ቀጠናውን በመረበሽ ሂደት ውስጥ በጣም በመሳተፉ ነው። የቲፒኤልኤፍ ተጽዕኖ በሀገር ውስጥ ብቻ የተወሰነ አይደለም። አንድ ይሄ ነው። ሁለተኛ ቲፒኤልኤፍ እንደ ሽመል ነው እያገለገለ ያለው ሌሎች ኃይሎች እንጂ ራሱ አይተህ ከሆነ እንትኑ የጨዋታውን ህግ ራሱ አይደለም ሴት የሚያደርገው ሌሎች ሴት ባረጉለት ነው ሲፈስ የምትመለከተው። አርኤስኤፍን ለመዋጋት የሱዳኑ ዋናው መንግስት አርቢ7 እንደ ቅጥረኛ እንደፈለገ ይጠቀምበታል። ይሄ ነው። ሁለተኛ ደግሞ ሻዕቢያ ደግሞ ከኢትዮጵያ ጋር ያለውን አጠቃላይ ቁርቋሶ ልክ ኢትዮጵያን ለማጥቃት እንደ ሽመል ይጠቀምበታል ማለት እና ቲፒኤልኤፍ ሽመል ሆኖ የሚያገለግለው ለየትኞቹም ኃይሎች እንደዚህ አይነት ኃይል ደግሞ በቃ በሽብርተኝነት ቢፈረጅም መለከተው እና ቲፒኤልኤፍ እንደዚህ መሆኑ እንግዲህ የአሜሪካ ፖሊሲ አውጪዎች ቀጠናው ላይ ያለውን አጠቃላይ ሁኔታ ከሚረበሽ ይህንን እርምጃ እንውሰድ የሚል ነገር አስቀምጧል። አንዴ ሁለተኛው እዚሁ ላይ ማነሳው የዚህ ፍንጥርጣሪ በኋላ ላይ በደንብ እንሄድበታለን። ይህ ፍንጥርጣሪ ወያኔ ላይ ብቻ አይቆምም። ሻዕቢያን በብርቱ እንትን የሚለው ምንድን ነው በብርቱ ሊያጠቃው የሚችል ነገር ወይም ወደ ሻዕቢያ የከፋ አርጩሜ አሜሪካ እንደምታነሳ ማሳያ ሊሆን ይችላል። ምክንያቱም አሁን ምንድነው ሳተላይት ኃይሎች ላይ ነው አይደለ? ከሳተላይት ኃይል እኮ ነው አይደል ወደ ዋና የምትሄደው። አሁን ምንድነው የምታደርገው? እስራኤል መጀመሪያ ሳተላይት ኃይሎችን መታች፣ ሂዝቦላ መታች፣ ሐማስን መታች፣ መጨረሻ ላይ ኢራን መምታት ጀመረች። አሁን ሳተላይት ኃይሎች ወያኔ ያለ እዛ ደግሞ ሱዳን ውስጥ ያሉት ኃይሎች አሉ። እነዚህን አሜሪካ እነሱን በደንብ ልክ ካስገባች በኋላ ዋነኛው እናት የሆነውን የችግር እናት የሆነውን ሻዕቢያን እሱ ላይ አርጩሜ ማንሳቷ የማይቀር ነው የሚል ነገር ነው። በዚህ ወደ ሁለተኛው መረጃ ብንሄድ ከዛ በፊት ምንድን ነው መሰለ የተጣለው አሁን የሚጣል የተባለው ነገር ምን ይዞ ይመጣል የሚለው ነገር መታየቱ ጠቃሚ ይመስለኛል። እንግዲህ ቲፒኤልኤፍ አደገኛ ነገር እየመጣበት ነው ያለው። ይሄ ጉዳይ ዛሬ አካውንታቸው ፍሪዝ እንዲያደርግ ከዚህ በፊት ተናግረን ነበር። ይሄ ሶፍት ፓወር ባለፈ የጀመረው በቪዛ ክልከላ የጀመረው ነገር ቀጣይ ወደ አካውንት ፍሪዚንግ ይሄዳል የሚል ነገር አንስተን ነበር። አካውንት ፍሪዝን መጨረሻ እርምጃ አይደለም። አካውንት ፍሪዝን ቀጥሎ ይህን ድርጊት ማቆም ከሆነ ወደ ግለሰባዊ ፍረጃ ነው የሚገባው ማለት ነው። እናቆም ቀሪውን ድርጅት እንዳለ በሽብርተኛ ሊፈርጅ ይችላል፣ ወይ ደግሞ በጦር ቀጥተኛ ግለሰባዊ የሆኑ ሰዎችን ከዛ ውስጥ ያሉ ሰዎችን እንትና በተገኙበት ይቅረቡልን ለህግ የሚባል ነገርም ሊመጣ ይችላል ማለት ነው። ኦኬ ይህንን ፍረጃ ስናይ ሁለት ነገር ነው። ቅድም አንተ ጠቅሰሃል። አንደኛው የሱዳን ውስጥ የሚደረገው ነው። ሁለተኛው ግን የተነሳው እሱ ብቻ አይደለም። ትግራይ ውስጥ በአፈሳው እሱም የጦር ወንጀል ሆኖ መጥቷል። በተለይ እነዚህ አንደር ኤጅ እኮ አንድ ህፃን ልጅ እኮ ወጣ እኮ ተናግራለች እኮ እንትን ለማለት 18 ዓመት መሙላት አለበት ይባላል። ነገር ግን ወይ በወንጀል ለመጠየቅ 18 ዓመት መሙላት አለበት፣ ለውትድርና መስፈርት የለውም ወይ ከ18 ዓመት በታች የለውም ወይ የሚለውን ነገር ነው ጥያቄ ያቀረበች አንድ እንስት የትግራይ እንስት ማለት ነው። ለምን ያለ ሪጋርድ ለሶፍ እድሜ ነው እየመዘዙ ብቻ ወስዶ መኪና ላይ የሚወረውሯቸው ማለት ነው። ይሄ ነገር የጦር ፍርደኛ አድርጎ አምጥቷቸዋል። ቀጥሎ ይሄን ነገር የሚገፉበት ከሆነ ፐርሰናሊም የተወሰኑ ሰዎችም ሊፈረጁ ይችላሉ፣ ወይ ደግሞ ጥቅል ባለ ሁኔታ ድርጅቱም ሊፈረጅ ይችላል። ስለዚህ ቲፒኤልኤፍ ምንድን ነው የሚያደርገው የሚለውን ነገር ነው ወሳኙ ነገር።
አሁን ቲፒኤልኤፍ ይሄንን እየተደረገ ያለውን ነገር ፈርቶ ወደ ድርድርና ያጠፋውን አስተካክሎ ወደ ፕሪቶሪያ መመለስ ይችላል። ይሄን ለማድረግ ዝግጅት ውስጥ ቢገባ ራሱ ቲፒኤልኤፍ እኮ ሁለት አይደለም የሚወስንበት በአሁኑ ሰዓት። ቲፒኤልኤፍ በራሱ ብቻ አይደለም የሚወስነው፣ ከጀርባ ሻዕቢያ ወሰንልታል፣ ከዛ አልቡራን ይወስናል። የቲፒኤልኤፍን ጉዳይ በራሱ የሚወስን ነገር አይደለም። እነዚህ ኃይሎች በዝምታ ያዩታል ወይ? በቃ ሰላም እናወርዶ ወደ ፕሪቶሪያ እንመለስ ተሳስተናል ብል ቲፒኤልኤፍ ወይ ደግሞ ቀጥታ አይደለም በተዘዋዋሪ በቃ ወደ ንግግር ወደዛኛው እንመለሳለን የሚል አይነት ነገር ቢያመጣ ሻዕቢያ ፈቃደኛው ነው ላይ ለምን ሻዕቢያ ጋሻ አርጓት ነው ያዛት ያለው ነገር ማለት ነው። ቲፒኤልኤፍ ወይ ተመታ ወይ ተገዳ ወደ ድርድሩ ከተመለሰ ቀጣይ ስቴፕ የሚከደው ዓለም አቀፉም ወደ ሻዕቢያ ይሄዳል፣ ኢትዮጵያ መንግስቱ ወደ ሻዕቢያ ይሄዳል። ይሄን ስለሚያውቅ ይሄን ማፈግፈግ ብታመጣ ዝም ይላል ወይ እንድታፈገፈግ ይፈቅድላታል ወይ? እሱ ነው። ካላፈገፈገች ታዲያ ምንድነው እድሉ ብትል ያለው አማራጭ አንድና አንድ ነው፣ መተኮስ ብቻ ነው። ሻዕቢያም አድቫይዝ ሊያደርጋቸው የሚችለው ምንድነው? ከዚህ በፊትም ድሮም ወያኔ ተፈረጃ ነበር ባይዞ በሽብርተኝነት ማለት ነው። ልክ ፋኖ ባለፈ የተፈረጀው አይነት ፍራጃ ማለት ነው። ሶስተኛ ሌቭል የሚባለው ተፈረጃ ነበር። ግን እሱንም ተሸክመን ተዋክተን ነው በኋላ ያሰረዝ ነውና ይሄን ልምድ አለን፣ ምንም ችግር የለም፣ እንፋለም፣ አሸናፊ ስንሆን ዓለም የአሸናፊዎቹ ስለሆነች ያነሱልናል የሚል ጥያቄ ሊያመጡ ይችላሉ። ስለዚህ አሁን እነሱ ያለ ወትሯቸው ገፍተው ጦርነት ሊገቡ የሚችሉበት እድሉ በጣም ከፍተኛ። ለዛም ነው ራያ አካባቢ እንቅስቃሴ እያየን ያለ ነው። ጠለምት አካባቢ እንቅስቃሴ እያየን ያለ ነው። በሱዳን በኩል ዞሮ ሁለተኛ አጀንዳችን ላይ የምናነሳ እሱን እንቅስቃሴ እያየን ያለ ነው። ለዛ ነው ማለት ነው። እሺ፣ በጣም ግሩም እንዳልከው ቲፒኤልኤፍ ከዚህ ቀደም ሶስተኛ ሌቭል ሽብርተኝነት አሜሪካ መንግስት እንግዲህ አንደኛ፣ ሁለተኛ፣ ሶስተኛ ብሎ ሌቭል የሚያደርገው ነገር አለ እና አሁን የአሁኑ ግን ሽብርተኝነት የሚፈረጀው አንደኛው ደረጃ ነው የሚሆነው። በቃ በእነ አይሲስ ደረጃ በእነ ቦኮ ሃራም ደረጃ በሽብርተኝነት ምክንያቱም ጠንከር ያለ ነው ያነሱት አጀንዳ ማለት ነው። አንድ ሀሳብ ስታነሳ ምን ትዝ አለኝ፣ ብዙ ጊዜ ወያኔና ሻዕቢያ ደርግ በሚወጉበት ጊዜ ደርግ ከሻዕቢያ ጋር ልዩነቱ ልክ ሊጨርስ ሲል እንዳያልቅ ማለት ነው የመጨረሻ እስከ እስትንፋሳቸው ህቅታ ማለት ነው እስከ መጨረሻ ድረስ የሚታገሉት ወያኔዎች ናቸው። ምክንያቱም ከሻዕቢያ ጋር ጨረሰ ማለት ወያኔ አበቃ ማለት ነው። አሁንም ወያኔ ከፌዴራል መንግስቱ ጋር ለስማማ እንኳን ቢል የሻዕቢያ ጉዳይ እዳው ገብስ ይሆናል፣ የዛኛውም የጎረቤትም ሀገር እዳው ገብስ ይሆናል። ስለዚህ ሌሎች ኃይሎች ስላሉ እንዳልከው በጣም ኮምፕሌክስ ነው ማለት ነው ከቲፒኤልኤፍ ጋር ያለውን ግንኙነት ራሱ ለመወሰን ማለት ነው። ቲፒኤልኤፍ በራሱ የሚወሰን ሳይሆን በዚህ ወደ ሁለተኛው መረጃችን እናልፋለን። አድማጭ ተመልካቾቻችን ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ እኛም በምናነሳቸው ሀሳቦች የበኩላችሁን ሀሳብ እንድሰጡ እንጠይቃችኋለን። ሁለተኛው መረጃችን እንግዲህ ወደዚህ አልፋሽጋ በጣም ወሳኝ ቦታ ነው። ያን አካባቢ እንግዲህ የአልቡራን ጦር ወሮት እንደያዘው ይታወቃል። አሁን የመጣው መረጃ ምንድን ነው? ቻይና ሰራሽ የሆኑ ጥይት የማይበሳቸው እጅግ በጣም ዘመናዊ የሆኑ ተሽከርካሪዎችን የአርሚ 7 ታጣቂዎች ይዘዋቸው እዛ አካባቢ ይዞታቸውን እያጠናከሩ ነው የሚል ነገር ተሰምቷል። እንደውም ከወያኔ ጋር በነበረው ግጭት የፌዴራል መንግስቱ ያን አካባቢ የሱዳን መንግስት ነፃ እንዲያደርገው ማለት ቲፒኤልኤፍ ኃይሎች እዛ አካባቢ እንዳይመጡ አንድ ስምምነት ነበረ በዛ ጊዜ ማለት ነው። ያው እንዳሁኑ ሳይሆን ማለት ነው። አሁን ቲፒኤልኤፍ በዛ አካባቢ እንግዲህ ቤዝ ያዘ ማለት ለሚመጣው ፉል ስኬል ለሆነው ጦርነት እንግዲህ አንድ የሆነ ግንባር ይሆናል፣ እንደ ግንባር አክት የሚያደርግ ይመስላል። ከዚሁ ጋር ተያይዞ ግን በተከዜ ያየነው እንግዲህ የቪዲዮ መረጃ በተከዜ በአነስተኛ ጀልባ ሲሸጋገሩ አይተናል። የወያኔ ታጣቂዎች አርሚ 7 የሚባለው ማለት ነው። ይሄ አርሚ 7 ነው እንግዲህ ቲፒኤልኤፍን ጣጣ የመጣበት። አሁንም የአሜሪካ መንግስት በሽብርተኝነት ደረጃ ለመፈረጅ የሚያስችል እንግዲህ ወደዛ የሚያንደረድር ውሳኔ ሊወስን ይችላል እና የአርሚ 7 በጦር ወንጀል የሚጠየቁ አመራሮች ያሉበት በብዙ መልኩ ሰብአዊ መብት ጥሰት የሚጠየቅን ኃይል እሱን ተመርኩዞ ቲፒኤልኤፍ እንግዲህ ያለ የሌለ ኃይሉን እንግዲህ ተጠቅሞ ወደ ጦርነት ሊገባ እንደሆነ መረጃዎች እየወጡ ነው። አንዳንድ መረጃዎች በዚህ ወደ ራያ መስመር የኢትዮጵያ መከላከያ የኢትዮጵያ ሚሊሻዎች እዛ አማራ ክልል ያለው ሚሊሻዎች በጣም በብዛት ወደዛ አካባቢ እየተጠጉ ወደዚህ ቆቦ መስመር እዛ ቤዝ እየያዙ እንደሆነ የጦርነት ድባብ በደንብ እየታየ እንደሆነ የዓይን እማኞች ሲገልጹ ሰምተናል። እዚህ ላይ እስኪ የተወሰነ ሀሳብ ካለ። መልካም እንግዲህ ይህም ከቅድሙ ጋር የሚገናኝ ነው። አሁን ግን ዋናው ነገር ምንድን ነው? ተከዜን ለመሻገሩ ምንድን ነው አንተን አስፈላጊ የሆነ ነገሩን አሁን እንግዲህ መልካም ምድሩን የሚያውቁት አድማጭ ተመልካቾቻችን ያውቃሉ። ኢትዮጵያና ኤርትራን ሻርፕሊ በዚህ በላይኛው ሳይሆን በታችኛው በኩል የሚያዋስነው ተከዜ ነው። ተከዜ ያዋስነው የሱዳን ድንበርም ቢኖርም ከተከዜ ማዶ ቢኖርም
ወደ ኢትዮጵያም ተገዜ ማዞም የሱዳን ድንበር በሬት ቢኖር በወራ ተያዘብን ቦታም ቢኖር አሁን እየሆነ ያለው ሱዳን ውስጥ ከገቡ በኋላ መሬት ለመሬት ማለት ነው በውሃ ወደ ኢትዮጵያ ወደዚህኛው ወደ ኢትዮጵያ ጋር በመሬት ወደምትዋሰንበት ሱዳን እየገቡ ነው ያሉት ማለት ነው። እነዚህ እዚህ የሚገቡበት ምክንያቱ ምንድነው ካል ምንም ላይ ሁለት ላይ አሻሚ ነገር አይደለም። ቀጥታ በዚህ በኩል ጦርነት ለመክፈት እንቅስቃሴ የተደረገ ነው። አንድ እሱ የገቡት እነማን ናቸው ነው የቲፒኤልኤፍ ሰራዊት ብቻ አይደለም የሻዕቢያ ሰራዊት ተቀላቅሎ ገብቷል እዚህ ቦታ ላይ የከባድ መሳሪያ ተኳሾች። እሱ ብቻ አይደለም የቻይናው ያ ጥይት የማይበሳውና ከባድ መትረየስ የሚታጠቁ ከላዩ ላይ ከባድ መትረየስ የሚታጠቁ የባለ 6 ጎማ ተሽከርካሪ እንዴት እነዚህ ኃይሎች እጅ ገባ ነው ጥያቄ። ባይዞ ትጠያየቃለህ። ቻይና መጠየቅም ይቻላል። ለምንድነው ቻይና ይሄን ነገር እኮ ሲሸጥ በአላፍነት ትጠቀማለህ በሚል ነው ለሱዳን የምትሸጠው። ኢትዮጵያ ለሚያምጹት ኃይሎች አሳልፈ የተሰጣለ ማለት ኢትዮጵያና ቻይና መካከል ያለውን ሪሌሽን ያበላሻል ማለት ነው። የሱዳን መንግስት ነው እንግዲህ አሁን ተጠያቂ ሱዳን መንግስት ነው። ኢትዮጵያ ይሄ እንደዚህ አይነት ቻይና ሰራሽ መሳሪያዎች በኔ ላይ ታጣቂዎች እጅ ገብቷል። አሁን ክላሽ ምናምን ልታምታታ ምናምን ትችላለህ። እንደዚህ አይነት ግን ትልቅ ስለሆኑ ማለት ነው ቀጥታ እንዴት ነው ገባ ሽያጭ ማቆም አለባት ማለት ነው። አዎ ይሄን ጥያቄ ሱዳን መቀበል አለባት እንጂ ይሄን ነገር ከንትን አለያ ግን ቻይናና ኢትዮጵያ መካከል ኢትዮጵያ ቻይና ላይ እንትን ማቅረብ ትችላለች ይሄንን ጥያቄ ማለት ነው። ይሄ ማለ ሁለተኛ ሱዳን ለምንድን ነው አሁን አርሚ ሰባውን ተጠቅሞ ጨርሷል የራሱን አሳይመንት እንዲሰራ ፈቅደውለት ነው ወይ ምንም ጥያቄ ላይ አለ። ለምን ከዚህ በፊት አንድ ያነሳን ነገር አለ። አርሚ ሰባ ሪሊ በተፈለገ ሰዓት ላይ መጥቶ ለትግራይ ለቲፒኤልኤፍ ኮዝ የትግራይ ኮዝ አለ የቲፒኤልኤፍ ኮዝ ሊዋጋ የሚችልበት ቁመና ላይ ነው ያለው ወይ ካልነው እኔ አይመስለኝም ብያለሁ። ግንባር ቀደም አልቡራን መታደግ ነው ዋናው ነው ቅጥረኛ ስለሆነ ብቻ አይደለም። እንትን ጉዳይ እኮ ልክ ከዚህ በፊት የሻዕቢያ ጉዳይ አለ አይደለ የቀይ ኮከብ ዘመቻ ማለት ነፍሷን ስጥል ያረጋት ሲሄድ ደርግ ማለት ነው በአርከቤ የተመራ ሄዱ አይደል ያተረፋቸው። አሁንም የተረፋቸው ለምንድን ነው ምክንያቱ ማለት ሻዕቢያን ከመውደድ ብቻ አይደለም። ሻዕቢያ ከተደመሰሰ ቀጣይ በቀላሉ ልንደመሰስ የምንችል እኛ ነን ነው። እዚህ ጋር የሱዳን ውስጥም ያለው እኛ ፈጥኖ ደራሹ ለኢትዮጵያ ራይት ዊንግ ነው። ስለዚህ እሱ አሸንፈው ከወጣ የቲፒኤልኤፍ ነገር ዘላለም ይጨልማል እዛ አካባቢ ያላት እንትዋ ማለት። ስለዚህ አልቡራን መታደግ ለዛሬ ብቻ ነው ለነገው ጭምር ነው የሚያስቡት ነገር ማለት ነው። ኢነዲሽን ቅጥረኝነቱ እንዳለ ሆኖ ማለት ነው። አሁን እሱን ፈቅዶ ነው ወይ ወደዚህ አልፈሻጊ የመጡት? አልፈሻጊ የመጡት ለምንድን ነው? ጦርነት ለመክፈት ነው፣ ሌላ ነገር የለውም። ባይዞ ምንድነው ታውቃለህ? ከዚህ በፊት አንስተናል በደንብ አድርገን። በዚህ በጸለምት በኩል በማይጸበሬ የምትሄደው ነገር ብዙ ኮምፕሌክስ ፖለቲካል እንትን አለው፣ ሎድ ነገር አለው። የቲፒኤልኤፍ ወደዚህ የሰው አይን እያየ ወደዚህ መምጣት ብዙ ችግር እየፈጠረ ይላሉ። በጀርባ ግን ሲሆን ቲፒኤልኤፍ ይሁን ማን ይሁን ምን ይሁን የሚታወቅ ነገር የለም። ስሟንም ቀይራ ልትመጣ ትችላለች። ፋኖ ነኝ ልትል ትችላለች። ትግረኛ ፈደራጋሪ ፋኖ ምናምን ልትመጣ ትችላለች። አይታወቅም። ለዛ ነው አሁን እነሱ ሞስትሊ የፈረዱት በጀርባ በኩል መምጣቱን አማራጭ አድርጎ የመምረጥ ነገሩ ያመጡት ማለት ነው። ፊት ለፊት ከመጡ እንዳልከው አንፕሬዲክተብል ነው እንትኑ ጣፈንታቸው እሱ ጣፋንታው በጣም ሊያልቁ ይችላሉ። የሚወጋቸው መንግስት ብቻ አይደለም፣ ሌላም ደግሞ የፋኖ ፖለቲካ ኤክስፓየርድ ያደርጋል። እዛ አካባቢ ኮምፕሌክስ ነው ደግሞ ነገርኩ እኮ ፋኖ ራሱ ሊበተን ይችላል። በዚህ ጉዳይ በዚህ ክስተት ብቻ ማለት ነው ሊለያይ ይችላል። ሁለተኛ ካልት ባይለያዩ እንኳን ይሄን በዝምታ የሚያይ ከሆነ የፋኖ ፖለቲካ በዜሮ ሊባዛ ይችላል። ጎንደር አካባቢ ስትሮንግ የሆነ ቲፒኤልኤፍ አንተ ቲፒኤልኤፍ ሴንቲሜንት ስላለ አስቸጋሪ። ስለዚህ በጀርባ በኩል ተደብቆ በጓዳ በር ብቻ በመኮር ነው አማራጭ አድርገው ወሰዱት ማለት ነው። ከዚህ ጋር ተያይዞ ቲፒኤልኤፍ በጣም ቀንዳቸው አይጠገብም። የአገር አቀፍ ምንድነው የአገር አቀፍ ፈተናን በራሳችን አውጥተን ራሳችን መግቢያውን አዘጋጅተን እንግዲህ ካሁን በኋላ የፌዴራል መንግስቱም በቃ አይመለከተውም፣ ራሳችን ፈተና እናወጣለን፣ ፈተናውንም እንፈተናለን ብለዋል። ወደ 15000 የሚጠጉ እንግዲህ ተፈታኞችም ማለት ነው። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440
ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሙሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም እድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥነው በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። እንግዲህ ወደ ጎረቤት ሀገር ያው ወደ ኤርትራ እንሂድ። ከወያኔ ጋር የሚገናኝ ነገር ነው። ከሳምንት በፊት የወጣ መረጃ ነበረ። መረጃው ምንድነው? የኤርትራ መንግስት እስከ ጁላይ 31 ድረስ ማንኛውም ኤርትራዊ እጁ ላይ ያለውን የናቅፋ ብር ወደ ባንክ እንዲያስገባ የሚል መረጃ ወጥቶ ነበረ። ብዙ እንግዲህ መላምቶች በዚህ ዙሪያ ተሰንዝረዋል። ደግሞ በጣም የሚገርምህ አንድ ኤርትራዊ ማለት ነው በአንድ ወር ውስጥ እስከ 5000 ናቅፋ ብቻ ነው ማውጣት የሚችለው። ከዛ በላይ ለማውጣት ብዙ ምስክሮች፣ ብዙ አማላጆችን ተጠቅሞ የተወሰነ እንግዲህ የሚያወላዳ አይነት ገንዘብ ሊያገኝ የሚችልበት ሁኔታ አለ። እንግዲህ ትኩረትን የሚስበው ከዚህ ጋር ተያይዞ አሁን የወጣው መረጃ የወጣው ትንታኔ ምንድን ነው? የኤርትራ መንግስት ይህንን ውሳኔ የወሰነው ቀጥታ ከጦርነት ጋር በተያያዘ የጦርነት ዝግጅት ለማድረግ ነው። በኢትዮጵያ ውስጥ ከኢትዮጵያ ጋር ኖዋር ኖፒስ በነበረበት በዛ በ25 ዓመታት አካባቢ ይህንን ፖሊሲ ተገበር ነበረ እና ጭንቅ ሲመጣ ወደ ግጭት በሚገባበት ጊዜ እንደዚህ አይነት ፖሊሲዎችን ይተገብራል የሚል ነገር ነው። የኤርትራ ኢኮኖሚ ድቅድቅ ጨለማ ውስጥ ገብቷል ይላል ትንታኔው። ለምንድን ነው የገባው? አንደኛ እዛ ገልፍ አካባቢ የነበረው ጦርነት በአብዛኛው እንግዲህ ሪሚታንስ ከዛ የሚመጡትን ሁሉ አቅቦበታል። ኤርትራ ሻዕቢያ ዲፔንድ የሚያደርገው ከውጭ የሚገቡ ገንዘቦችን ነው እና በሪሚታንስ እጥረት ምክንያት የሀገሪቱ አጠቃላይ ኢኮኖሚ ከድጡ ወደ ማጡ የፎረን ከረንሲ ሪዘርቭ በጣም ተመናምኗል የሚል ነገር አንዴ። ሁለተኛ የነዳጅ አቅርቦትም በጣም ተመናምኗል። ሆርና ምንድነው ከዚህ ከአፍሪካ ሀገር ቀንዱ ላይ ያሉት ሀገራት በሙሉ ወደ መካከለኛው ምስራቅ ከመካከለኛው ምስራቅ የሚመጣ ነዳጅን ነው በዋነኛነት ሪላ የሚያደርጉት ማለት ነው። እና በዚህ ምክንያት የኤርትራ ኢኮኖሚ ዳዴ እያለ ነው። በዚህ ዳዴ እያለ ሳለ ከኢትዮጵያ ጋርና ኢትዮጵያ ውስጥና ሱዳን ውስጥ ካለው ግጭት ጋር አክቲቭሊ ፓርቲስፔት ያደርጋል ኤርትራ። ሱዳን ውስጥ እንደምታውቀው ከአልቡርሃን ጋር እጅና ጓንት ነው። ማንኛውንም ስራ እየሰራ ነው። ጦር በማስታጠቅ ሎጂስቲክ በመስጠት ፊት ለፊት አመራር ሆኖ ጦር በመምራት የተሳተፈ ነው። ከሁቲ ጋር ፑቲንን በተመለከተ ቀጥታ ተሳታፊነት አለው። ኢትዮጵያ ውስጥ ደግሞ በወያኔ አማካኝነት ፍሬሽ ኮንፍሊክት እንግዲህ እየተፈጠረ ነው። ይህ ሁሉ ጦርነት ይህ ሁሉ የጦርነት ድባብ ስላለ እንግዲህ ኢኮኖሚካሊ ምናልባት ሰርቫይቭ ለማድረግ እና እንግዲህ አስፈላጊውን እርምጃ ለመውሰድ ቅድመ ዝግጅት ነው ይሄ የገንዘብ ውሳኔ የሚል ነገር ወጥቷል። እስቲ እዚህ ላይ የተወሰነ ሀሳቦች። ጥሩ እንግዲህ አሁን ሻዕቢያ ያመጣውን የብር ፖሊሲውን ለማየት ከዚህ በፊት ምንድን ነው የነበረው የሚለውን ነገር ማንሳቱ ጠቃሚ ይመስለኛል። ትንሽ ተያያዥ ስለሆነ ማለት ነው። ሻዕቢያን የሆነ ጊዜ ላይ ናቅፋውን ከመቀየሩ በፊት ምን ገጥሞት ነበር መሰለህ? ተቀይሯል። አሁን 2000 በኢትዮጵያ 2008 ምናምን አካባቢ ላይ ብር ተቀይሯል። ምንድን ነው ያን የምንገጠመው? እንዳለ ብሩ ሁሉ ወጣና ከባንክ አየር ላይ ነው የሚሽከረከረው። ባንክ እንዳታስገባ አንድ ፖሊሲ ያለው አንድ ሰው ብር ባንክ ቢያስገባ ከቀበሌ ችግርተኛ ነው ወይም ብር መጠቀም እንዲጠቀም ተብሎ ካልተጻፈለት በስተቀር ብርን ማውጣት አችልም ከባንክ። ስለዚህ ብር ወደ ባንክ አይደለም፣ ከባንክ ዋንስ ከወጣ ሰው እጅ ላይ ያለው ሰው እጅ ላይ ነው። ከዛ ያ ነገር ደግሞ ምንድነው ፈጠረባቸው? የዶላር ዋጋ በጣም አናረ፣ የብላክ ማርኬቱ ላይ። ከዛ ምንድነው ያደረጉት? ብር ቀየሩ፣ ዶላራቸውን ናቅፋ ቀየሩ። ናቅፋ ሲቀይሩ ግን ያኔ ግደን ተርሶ አንድ ሰው ሊይዝ የሚችለው $100,000 ብር ነው ብሎ ከ100,000 ብር በላይ ካለክ ናቅፋ ከላይ በላይ ካለክ ከየት አመጣ ነው የምትባለው። ስለዚህ አይኑ እያየ ሰው እሳት ነው የለኮሰበት ናቅፋው ላይ ወንጀል ስለሆነ ማለት ነው። ከዛ ምንድነው ነው ማለት ነው ያን ሲገባ እንዳለ ከሰው እጅ ላይ ናቅፋ ጠፋ። ናቅፋ ጠፋ። የዶላር ወደ ናቅፋ ለመነዘርበት በህጋዊ መንገድ የሚመነዘረው ቦታ ማለት ነው የብላኩ ከህጋዊ በታቸው ለምን ብር ስለሌለ ሰው እጅ ላይ እዛ ደግሞ ሄደ እንዳትዘረዝሮ ብትዘረዝሮም አስቀምጥ ትባላለህ። ነገ ደግሞ አታገኘውም ያን ናቅፋ ማለት ነው ማውጣት ስለማይችል ማለት ነው። አሁን ምንድነው መጣ ወደ ባንክ እንዲመጣ ተመሳሳይ እርምጃ ነው። አሁን ወደ ባንክ እንዲመጣ የተባለው ነገር ብር ናቅፋ ማለት ነው። ማን ነው ወደ ባንክ የሚወስደው? ወይ ከእንደገና ናቅፋውን መታተም አለበት። ናቅፋን ከእንደገና ለማተም ደግሞ አቂም አላቸው ወይ? ለምን መሰለህ ናቅፋን ከእንደገና ካተሙት
ስለውጡ በልዋጭ ውስጥ የግድ ወደ ባንክ ሊሰበስብ ትችላለህ። አሊያ ግን አምጣ ብትባል ማንም አያመጣም፣ ወደ ባንክ አያመጣም። ለምንድነው ማመጣ? አይደለም እጅ ላይ ያለውን ከሽ በባንክ በኩል ክፍያ ቢከፈልክ ያም ናቅፋ ማውጣት አችልም አለህ ነው የምትባለው። አሁን እኛ ታስገባለህ ታወጣለህ አይደል? እንደዚህ አይገም የለም ኤርትራ ውስጥ አለ ነው የምትባለው። በሆነ ነገር በባንክ ክፍያ ከተከፈለ ይቀመጣል። ተፈቅዳል። ከዛ ውስጥ 1000 ናቅፋ መተዳደሪያ የለውም ተብሎ ቀበሌ ፈርሞ ደብዳቤ ካልጻፈልህ በስተቀር ናቅፋን እዚህ ማውጣት አችልም ማለት ነው። አሁን ይሄ ህግ ባለበት ሁኔታ እንዴት ነው መልሶ ዜጎቹ ናቅፋ ወደ ባንክ ሊመልሱት የሚችሉት? አይመለስም ማለት ነው። ስለዚህ ሻዕቢያ ምንድነው ማድረግ ያለበት? ከእንደገና ናቅፋ ማተም ነው ያለበት። ናቅፋ ለማተም ደግሞ ኢኮኖሚ ይፈቅድለታል ወይ ነው ጥያቄው። ይሄ በላሸቀ ኢኮኖሚ ውስጥ ሆነ ማተም ራሱ እኮ የራሱ በሽታ አለው እኮ፣ በጣም አደገኛ ነው። አደገኛ ማተም ማለት እንትን አይደለም፣ ያበዛ ማለት አይደለም። ከእንደገና ብር መለወጥ እኮ ነው እንጂ የሚላለው በጣም አደገኛ ነው። ስለዚህ ከየት ታመጣለህ እንዴ? ከፍተኛ ወጪ ነው እንጂ ዶላሩ ራሱ ለማተሚያ የሚከፍለው ራሱ እንጂ። ስለዚህ ያን ማድረግ ይችላል ወይ ሻዕቢያ ነው ጥያቄ። አይችልም እሱን ነገር። ስለዚህ ይሄ ዝም ብሎ የወጣ ህግ ነው፣ የትም ስለማያገኝ ህዝቡም ወደ ባንክ አይወስዶም ናቅፋውን። ወደ ባንክ ሄደ ደግሞ መመለሻ ስለሌለ አያደርገውም። ህዝቡ ያውቃል፣ ትምህርት አለው እኮ ህዝቡ እኮ ተምረዋል። ከዚህ በፊት አይቶታል ይሄን ነገር ማለት። ስለዚህ ይሄ ዝም ብሎ የወጣ የጭንቅ ፖሊሲ ነች፣ ግን የትም ሊያደርሳቸው የሚችል አይመስለኝም ነው። እንዳልከው እንግዲህ ምንድነው ያላቸውን አቅም አሟጠው ወደ ጦርነትም ለመሳተፍ ይህንን የኢኮኖሚ እርምጃ ወስደዋል። የሚደንቅህ እዚህ አዲግራትና አድዋ አካባቢ የናቅፋ የኤርትራ መገበያ ብር በስፋት ተሰራጭቷል። ምናልባት ይሄ ፖሊሲ አሁን የሻዕቢያ መንግስት እስከ ጁላይ 31 ይህን ውሳኔ ይህን ፖሊሲ ማውጣቱ ይህን እርምጃ ለመውሰድ ማሰቡ ምንድነው እንግዲህ ኢትዮጵያ ውስጥ የገባውንም አጠቃላይ ናቅፋ ብርም ለመሰብሰብ አጠቃላይ ኤርትራ ውስጥ ያለውንም ብር ሰብስቦ ኢኮኖሚካሊ ራሱን አድሶ ወደ አዲስ ፍሬሽ ወደ ግጭት ለማምራት ከሚል እሳቤ እንደሆነ እንግዲህ ተንታኞች ሀሳብ ይገልጻል። የዛሬው ዝግጅታችን በዚሁ ተቋጭቷል። አድማጭ ተመልካቾቻችን በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።